ውስጥ ደግሞ ያለ መለኮት አለ የተገለጠው ማለት ነው አይደለ? ትክክል አይደለ? እስማማለሁ። ስለዚህ ለመለኮትነቱ ማርያም እናት ናት አይደለችም? ኦኬ፣ መለኮትነቱ ማን ነው? ማንነቱ መለኮትነቱ ከመጀመሪያ አምላክ የሆነ አልፋ ነው፣ ምን የሆነ ፈጣሪ የሆነ ስንትዬ አምላክ የሆነ ነው እኮ። ምን የሆነ ነው አላልኩክ? ማን ነው? ማንነቱን የጠየቅኩክ። ማንነትና ምንነት ካላወቅ ደግሞ እሱንም ማስረዳክና እንቀጥላለን። እሺ ስንትዬ፣ እሺ አሁን ማን ነው ካልከኝ እግዚአብሔር ነው እኮ አልኩኝ። ምን ልበልሽ? ኦኬ፣ ስለዚህ ስጋውስ እግዚአብሔር አይደለም? ስጋው ልጅነቱ ነው እኮ። ማን ነው? ምንነቱ ነው አይደለም? አሁን ይሄ ስጋ የለበሰው ማን ነው ካልክ ብለህ ከጠየቀኝ ጥሩ መልስ ብታገኝ እኮ። መለኮትነቱ እግዚአብሔር ነው አልከኝ። ስጋው ማን ነው? ስጋው ልጅነቱ ነው። ምንነት አይደለም። ምንድን ስጋው ምኑ ነው ካልኩክ ልጅነቱ ነው ምንነቱ ነው ትለኛለህ። ስጋው ማን ነው? ማንነቱን የጠየኩት። ስጋው ማን ነው ካልክ ሰው የሆነ ሰው ነው። አሁንም ምንነት ነው። ሰው እኮ ምንነት ነው ሀቢቢ። ስጋው ምንድን ነው ካልኩ ሰው ነው ትለኛለህ። ማን ነው? ስንቴ አንተ ማን መሰለህ? ልክ ማነህ አንተ መሰለህ? ስንቴ ማነህ? እኔ አሁን ሰው ነኝ አይደለም? ምንድን ነህ? እሺ አንተ ምንድን ነህ? ኦ ማይ ጋድ ፍጡር ነኝ። እሺ ፍጡር ነኝ። ኖ ምንድን ነህ አንተ? ሰው ነኝ። ማን ነኝ? እሺ ስንቴ ነኝ? እሺ ስንቴ ነኝ? ቴንክ ዩ። አሁን ምንነት ስጠይቅህ ባህሪ ነው እየጠየቅኩ ያለሁት። ሰው ነኝ ትላለህ። ማነህ ካልኩህ ደግሞ ስንቴ ነኝ ትላለህ። መለኮትነቱ ማን ነው ስልክ እግዚአብሔር ነው አልከኝ። ገባህ? እሺ አልኩህ። ስጋውስ ማን ነው? ምንድን ነው ካልከኝ ስጋው ሰው ነው። ማን ነው? እሺ ኢየሱስ ነው። እሱ ኢየሱስ ነው እኮ አሁን። እሺ ቴንክ ዩ። እሺ ይሄ መለኮቱ እግዚአብሔር ኢየሱስ አይደለም ነው? መለኮትነቱ ግን ራሱን አዋርዶ ዝቅ አድርጎ መጥቷል። ፊልጵስዩስ ምዕራፍ 2 ለምን አታወጣም? እሱ ጋር ብታወጣ እሱን ተረድቻለሁ። እዚህ ጋር እንጨርስ። ስለዚህ ኢየሱስ ስንት ነው? ስጋው ነው ወይስ መለኮቱ ነው? ኢየሱስ ሰውነቱ ነው፣ ስጋው ማለት ነው። ኦኬ፣ እግዚአብሔርስ ኢየሱስ አይደለም መለኮቱ? እሺ ፊልጵስዩስ እናውጣ እስቲ። ግን ስምህን ንገረኝ። ስምህን እየጠራው ባወራ ደስ ይለኛል። እሺ ደምለው እያልክ አውራኝ። ችግር የለም። እሺ ችግር የለም። ፊልጵስዩስ እናውጣና እዛ ጋር ያለው ምክንያቱም እንሄዳለን። ይህንን እንጨርሳ። ማን ክብሩን ትቶ እንደመጣ ምናምን ለማውራት መጀመሪያ ኢየሱስ ማን እንደሆነ እንረዳ። እሺ እሺ አሁን ምን መሰለክማ፣ ሰውነቱ ኢየሱስ ነው አልከኝ፣ አምላክነቱ ደግሞ እግዚአብሔር ነው አልከኝ። አሁን የጠየቅኩ ጥያቄ እግዚአብሔርነቱ ኢየሱስ አይደለም ወይ ብዬ ጠየቅኩ። ከሆነ ነው፣ ካልሆነ አይደለም በለኝ። ነው እኮ ነው። ኦኬ፣ ስንት ኢየሱስ ነው ያለው? አንድ ኢየሱስ። እሺ አሁንም ላስተካክልልክ። መለኮትነቱ ኢየሱስ ይርበዋል? በሰውነቱ ይርበዋል። ሰው ስጋ ሲሆን መለኮቱን የጠየቅኩ። ስንቴ መለኮትነት አይረብም። ሰውነቱ ይርበዋል? በመለኮትነት አይረብም። ሰውነቱ ይርበዋል? ሰውነቱ ስትለኝ ስጋውን ነው? ስጋው ባዶ ራሱ እኔ እንደሚርበኝ ነው የሚርበኝ። ባዘበኝ እኔ እናንተ እንደምንቸገር። እሺ ኢየሱስ ይርበዋል ወይስ አይርበውም? ይርበዋል። እንዴ መለኮትነቱ ይራባል? ራሱን አዋርዶ ስለመጣ መለኮትነቱን እዛ ጋር አስቀምጠልኝ። አንደኛ ኦኬ፣ መለኮትነቱ ራሱን አዋርዶ ሲመጣ ይርበዋል? ሰው ሲሆን ራሱን አዋርዶ ኢኔሰንስ በሰውም በምስሉም በሰውም ተገኘ። በኃጢአተኛውም ሰው ምሳሌ ተገኘላል። መለኮትነት ራሱን ሲያዋርድ ይርበዋል? ሰው ሲሆን ያ ተራበ ተጠማ ይላል እኮ፣ አለቀሰ ይላል፣ ጸለየ ይላል። እንደገና መለኮትነቱ ሰው እንዴት ነው የሆነው? ስንትዬ ተቀይሮ ነው ወይስ? አይ አይደለም፣ ተቀይሮ አንልም። ቃል ስጋ ሆነ። ይሄ እኮ ነው በቃ ትልቁ የክርስቲያኖች ዶክትሪኑ፣ አነጋጋሪም የሆነው ኮንፊዝም የሆነው ቃል ስጋ የእግዚአብሔር ሮሜ ምዕራፍ 1 ቁጥር 2 ላይ ስትመለከት ከዳዊት ዘር ስለሆነው በኃይልም የእግዚአብሔር ልጅ ሆኖ ስለተገለ ፓወር ነው። ይሄ የእግዚአብሔር የመጨረሻው ኃይሉ ነው። እንዴት ድንግል ማርያም ራሱ ይሄ ኮንፊውዝ የሚያደርግ ነው። ያለ ወንድ እንዴት ልወልድ ይችላሉ ስትል የልዑል ኃይል ይመጣብሻል ነው ያለው። ስለዚህ የእግዚአብሔር ስራ ነው። ይሄን ምንም ማድረግ አንችልም፣ መቀበል እንጂ። ስለዚህ አንተ መለኮት ሰው ሆነ መለኮት ስጋ ሆነ ብለህ ታምናለህ? አዎ አምናለሁ። እንደዛ ስጋ ያልሆነ መለኮት አለ? ስንትዬ? አዎ አለ። ስንት መለኮት ነው ያለው? በአምላክነት አንድ ነው መንፈስ ቅዱስና። ስንት መለኮት ነው ያለው? መለኮት ስንት? አንድ መለኮት ነው ያለው። አንድ አምላክ ነው ያለው። ኦኬ፣ እሱ አንዱ መለኮት ስጋ ሆኗል ወይስ አልሆነም?
አሁን እኛ የምናምነው ምንድን ነው? በአካል ሶስት እንደሆኑ በአምላክነት አንድ እንደሆነ። ለምሳሌ አይኔ ስለ አካል አይደለም የጠየቅኩ ስንቴ። ስለ አካል ከሆነ አይ ነው ወልድ የሚባለው አካል ሰው ሆኗል፣ አብ የሚባለው አካል ሰው አልሆነም። ምን ያሁን የጠየቅ ያለኝ አካሉ ላይ ሳይሆን መለኮቱ ላይ ነው ጥያቄ። መለኮት ስጋ ሆኗል ወይስ አልሆነም? ከኢየሱስ ውጭ ሁለቱ አልሆኑም። ኢየሱስ ነው የሆነው። መለኮት ስጋ ሆኗል። ኢየሱስ ነው እሱ። ኖ አይ ከኢየሱስ ውጭ ሳይሆን አንተ አንድ መለኮት እንዳለ ነው የምታምነው። እሱ አንዱ መለኮት ስጋ ሆኗል ወይስ አልሆነም? ሆኗል። ኦኬ ሌላ ስጋ ያልሆነ መለኮት አለ? አለ። ስንት መለኮት ነው ያለው? አንድ መለኮት እኮ አንዱ መለኮት ስጋ ሆነ ያልከኝ ነው ስጋ ያልሆነ ያልከኝ ነው? የትኛው ነው? አሁን እኮ ወደ አካሉ ልመጣ ልነግርህ ያልኩ ለዛ ነው። አንድ መለኮት ስንል በአካል ሶስት ናቸው፣ በመለኮት አንድ ነው። ስለዚህ አካል ነው ስጋ የሆነው እንጂ መለኮት ስጋ አልሆነም። በአካል ሶስት ናቸው፣ በፐርሰንት ሶስት ናቸው እኮ። ስጋ የሆነው አካል ነው ወይስ መለኮት ነው? ለምን አንዴ ትንሽ ደቂቃ ስጠኝ። ለምሳሌ እሺ አውራሽ። አንተ ሶስት ሁለንተና አለ ታምናለህ አይደል? ሶስት ሁለንተና አለ። ምንድን ነው ሁለንተና? ኦኬ ይሄን አታውቀውም። እሺ እኛ ጋር እንደዚህ ይላል። ለምሳሌ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 25 አይ ቲንክ 2:23 አካባቢ ላይ 5:23 ላይ የሰው መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ይላል። አሁን እኔ ስጋ አለኝ፣ ነፍስ አለኝ፣ መንፈስ አለኝ። ግን ስንት ነኝ? ስንቴዎች ብለን የምጠራው? ስንቴ ብለን የምጠራው? ስጋ እንጀራ ሲበላ ነፍስ እንጀራ ትበላለች? መንፈስ እንጀራ ይበላል? አይበላም። ስትጠራ ትምህርት ቤት ስትጠራ ስም የሚጠራው ደምለው ተብሎ ነው የሚጠራው። የቀበሌም ስትጠራ በዛ ነው። ምሳሌ ነው ነገርኩ ያለው። ሶስት ማንነት አለው የኛ አምላክ ማለት እኛ የምናመልከው አምላክ በአምላክነት አንድ ነው። ሲጠራ አንድ አምላክ ብለህ ትጠራዋለህ። ኦኬ በሁለንተናስ በማንነትስ ስንት አካል አለው? ሶስት አካል አለው። ስትጠራው ስንት? አንድ አምላክ ብለህ ስንት አካል አለው? ሶስት። ኦኬ እግዚአብሔር ተሰቅሏል። እግዚአብሔር አብ ተሰቅሏል? አልተሰቀለም። መንፈስ ቅዱስ ተሰቅሏል? አልተሰቀለም። የመሰቀልን ስራ ሁለተኛው መለኮት ሁለተኛው አካል ኤግዛምፕል አስረዳኝ ስንትዬ። የአንተ ነፍስ አንተ ነህ ወይስ ያንተ ነው? እኔ ሶስቱንም ነኝ። ባይዞ ሶስቱንም ነኝ። ስጠራ ግን እንደ አንድ ነው። ሶስት ማንነት አለኝ። ስጠራ እንደ አንድ ነው። ሶስት ማንነት አለ ወይስ አንተ ነህ? ነጣጥላ ማለት አይችልም እኮ አሁንም የነገርኩህ ያለው ያን ነፍስ ከአንተ ተነጥሎ እኔ ስንቴ ነኝ ማለት ይችላል? አይችል። ለዛ እኮ ነው ሶስቱንም እንደ አንድ ነው የምጠራው። ግን ሶስቱንም ነኝ ያለ ሶስቱ መሆን አልችልም፣ ግን እንደ አንድ ነው የምጠራው። በቃ አሁን ለምሳሌ ነፍስ ከአንተ ተነጥሎ እኔ ማለት ይችላል? እኔ ማለት አይችልም። ለምሳሌ አይችልም። አብ ወልድ መንፈስ ቅዱስ ላይ ወልድ ተነጥሎ እኔ ማለት አይችልም? እኔ ሲል አሁን ለምሳሌ በማንነቱ ሰው ሆኖ እዛ በሰው መካከል በመጣበት ንግግር ቋንቋ እንጂ እኔ ለብቻዬ አምላክ ነኝ ሌላ አምላክ የለኝም የሚል እሳቤ የለውም መጽሐፍ ቅዱስ ላይ። እንደዛ ካገኘ ኖ አይደለም። አይ እኔ እሱን አላልኩም። እኔ ያልኩ ማለት ነው ወልድ ከአብና ከወልድ መንፈስ ቅዱስ ተነጥሎ እኔ ማለት አይችልም ወይ? በአምላክነቱ ነው በምንነቱ በቃ እኔ ማለት አይችልም ተነጥሎ እኔ ማለት ነው። በአምላክነቱ አምላክ ነኝ ማለት ይችላል እኮ ገባኝ። ስለዚህ ተነጥሎ ማውራት ይችላል ማለት ነው። ይቻላል። ተነጥሎም እኮ እያወራ ነው። ይኸው የአንተ ነፍስ እኮ ግን ተነጥሎ እኔ ማለት አይችልም። ምሳሌ ነገርኩ። አሁን ስትጠራ እኮ ነው ምሳሌ ነገርኩ። ገብቶሃል? አሁን ኤግዛክትሊ ምሳሌው ስንትዬ ምሳሌው የማይገጥም ከሆነ በስነ ስርዓት ኤክስፕሌን የማያደርግልህ ከሆነ ጥሩ አይደለም። የተሳሳተ አንደርስታንዲንግ ላስተካክልልህ። አሁን ነፍሴ ለምሳሌ ማለት ነው የምትጨነቀው ነፍሴ ናት። ለምሳሌ ስሞት ስጋዬ እዚህ ይቀመጣል። ስጋዬ ብታበላው ብትጨምቀው አያለቅስም፣ አይጮህም፣ አይሰማውም። ነፍስና ሪስፖንስ የምትሰጠው እንጀራ ስትበላ ነፍስ ነው የምትበላው። የየራሳቸው ፈንክሽን ግን አላቸው። ገብቶሃል አይደለ? የየራሳቸው ስራ አላቸው። አብ ምንድን ነው ማድረግ ያለበት? መጀመሪያ ሁለተኛው ስላሴ ሰው መሆን አለበት። ራሱን ሰጠ ይላል። ቆይ ስንቴ ምን መሰለክማ አንተ አሁን እኔ ስትል ምንህን ነው እኔ የምትለው? እኔ ሶስቱንም ነው እኔ እያልኩ ያሉት። ኦኬ ለምሳሌ በእኔ ኤግዛምፕል ውስጥ ለምሳሌ እኔ እግሬ ቢቆረጥና እግሬን ጥዮ ብሄድ የጃቢር እግር ነው የሚባለው ወይስ ጃቢር ነው የሚባለው? እግሩ የጃቢር እግር ነው እንጂ የሚባለው የጃቢር እግር ነው የሚባለው እኮ። ታዲያ እግሩ የኔ ነው እንጂ እኔ አይደለም ማለት ነው እኮ። እግሩ የኔ ነው እንጂ እኔ አይደለም። ኦኬ ኢትስ ኦኬ። ምናልባት ምሳሌው ካሰናከለ ይቅርሽ።
ለማንኛውም እኔ በሚገባኝ ቋንቋ ላስረዳህና ላፈጥ እኔ ስትል አንተ ማንን እኔ እንደምትል ላስረዳህ። እኔ እሺ ገባካ? አንተ አሁን ስጋክ ያንተ ነው፣ እጅክም ያንተ ነው፣ ጭንቅላትክም አይንክም ያንተ ነው። ግን አንተ አይደለህም፣ እነሱ ማለት ነው። እነሱ ምንድናቸው? አንተ የተገለጥክበት ሰው መገልገያክ መሳሪያዎች ናቸው። አሁን ለምሳሌ ስንቴ አንተ እኔ ስትል እኔን የምትለው ማንን መሰለክማ? አንደኛ ፍቃድህን፣ ሁለተኛ እውቀትህንና እስትንፋስን። እነዚህ ሶስት ነገሮች ሲደመሩ እኔነትን ይፈጥራሉ፣ ወይ ደግሞ ፐርሰን ይባላል። ገባክ? ውይ እንደዛ ደግሞ እኛ እናምንም ባይዘ እንደዛ እና እሺ ፐርሰን ሶስቱንም እኔ ነው ማለት ነው። አዎ ፐርሰን እስቲ ዲፊኒሽኑን ንገረኝ የፐርሰንን። ኦኬ ፐርሰን አሁን ያልከው ፈቃድ እውቀት ያለው ነው አክቹሊ። ነገር ግን አሁን መጽሐፍ ቅዱስ እኛን ሁለንተናችሁ ብሎ የተናገረው ሁለንተና ማለት መንፈሳችን፣ ነፍሳችን፣ ስጋችንን ነው። ኦኬ ስጋ ባይኖር ኖሮ በምድር ላይ መመላለስ አትችልም። ሰው መሆንም ቀረብ አይዞይ ሰው አይደለም። ኖ ፐርሰን ላይ እንጨርስ። እንትዬ ፐርሰን ማለት ምንድን ማለት ነው እኮ? አይደንቲቲ ያለው ምርጫ ያለው መምረጥ የሚችል ፍቃድ፣ ስሜት ያለው ማለት ነው። ይሄ ማለት የሰው እውቀት ዲፊኒሽን ነው ባይዞይ ሰው እንጂ ባይብል ፐርሰን ብሎ ያስቀመጠልን ነገር የለም ወይ? እንተ ይቅርታ እሺ ስንት የቦዲ ማይንድ ኤንድ ሶሉን ከተጠቀምክ ፓርሻሊዝምን ትከተላለህ እንዴ? ኖ አላውቀውም ይሄኛውን አስተሳሰብ እንኳን ኖ። አሁን የምታወራው እኮ ስለ ፓርሻሊዝም ነው። ዲዩ ኖ ዶክትሪን ኦፍ ፓርሻሊዝም? ኖ አላውቅም፣ በእውነት አላውቅም። ቦዲ ማይንድ ሶል የሚባለው ኮንሴፕት ኦፍ ፓርሻሊዝምን ያስገባል። አንተ ትሪኒቲ ምንድን ነው? አብ ወልድና መንፈስ ቅዱስ አንድ ሴንስ እና ሶስት ፐርሰንሁድ አላቸው ብለን ነው የምታምነው አይደል? አይነጣጠሉም አይደል? አይነጣጠሉም። ነገር ግን የሰው ማለት አይነጣጠሉም። በአምላክነት በምንነትና በማንነት ይኸውልህ ትሪኒቲ ላይ አሁን አንተ ኦልድ አርጊመንት ነው ያመጣኸው፣ ማይንድ ቦዲ ኤንድ ሶል አናሎጂ ማለት ነው። ኦኬ ለማንኛውም ሌላ ታይትል ውስጥ እየገባን ነው ግን አይደለም። ቅድም ያልከውን ኤኒዌይስ ፓርሻሊዝም ከሆነ ጎድ ፓርትስ አለው እያልክ ነው እያወራ ያለው እና እሱንም እንድታስበው ብዬ ነው፣ በደንብ እንድታብራራለን ነው። ይሄኛውን አይዲዮሎጂ አላውቅም፣ በእውነት እኔ አላውቅም። ግን መጽሐፍ ቅዱሳዊ ነው ባይዞ። እኔ ከመጽሐፍ ቅዱስ ተነስቼ ነው ሁለንተናችሁ ስንባል፣ ለምሳሌ እኔ ተነስቼ ስጋዬን ብቻ ነው ያለልን። እኔ እያለን ያለን ማንን ነው? ሶስቱንም ነው እያለን። ሶስቱንም ለምሳሌ ስንቴዎች ነው የሚባለው? ስትጠራኛውን ስንቴዎች ብለን የምጠራኝ ሶስት ማንነት እያለኝ ምሳሌ ነው እየነገርኩ ያለው እንጂ አምላክ እንትን አለው እያልኩ ሳይሆን ልክ አንደርስታንዲንግ ውስጥ ሀሳቤ እንድታገኙ ስለፈለጉ እንጂ እያንዳንዳቸው ፉሊ ጎድ ናቸው አይደለ? የስ ኦኬ። ያንተ አሁን ወልድ ላይ ነው ትልቅ ችግር። ቆይ አይደለም፣ ችግር የለውም እሱ ነው አይደለም። እኔ አሁን የሄድክበትን ልሄድ ነው። እኔን ሶስት እኔዎች ነኝ ብለህ ስላልከኝ ነው። በትሪኒቲ ኮንሰፕት አኮርዲንግ ቱ ክርስቲያን ቪው ጎድ አንድ ኢሴንስ አለው አይደለም? and three in person በአካል ሶስት በምንነት እና በማንነት ማለት ነው። the father the son and the holy spirit አይደለ? እያንዳንዳቸው ፉሊ ጎድ ናቸው እንጂ ዋን ሰርድ ኦፍ ጎድ አይደሉም አይደለ? አዎ ፉሊ ጋድ ነው። ኮኢተርናል ኮኢኳል and distinct አይደለ? yes አልፋ ኤንድ ኦሜጋ። እሺ ያ ከሆነ የአንተ አእምሮ ማይንድ ቦዲ እና ሶል እያንዳንዳቸው የተለየ ኑባሪ ያላቸው ካንተ ውጪ የተለያየ ስራ ይሰራሉ። ግን በአንድ አሁን ስለ ስራ አላልኩም። አሁን አዝ ላይክ ፉሊ ጋድ እንዳልከው ማለት ነው። የኔ ቦዲ ያለ ማይንድ ፉል ይሆናል? ፉል ሂውማን ቢንግ ይባላል? የኔ ማይንድ ያለ ሶል ፉል ሂውማን ቢንግ ያስብለኛል? አያስብልም። የኔ ቦዲ ያለ ሁለቱ ፉሊ ሂውማን ቢንግ ያስብለኛል? አያስብልም። this is called partialism። ይሄ የፓርሻሊዝም ኮንሰፕት ስለመንፈስ አላነሳም። ይሄንን ከተቀበል ስለመንፈስ አላነሳም። አዳምጠኝ። ስለሰው መንፈስ አላነሳም። ስለመንፈስ አላወራሁም። እኔ አብ ወልድ መንፈስ ቅዱስ ነው ያወራሁ ያለው። አብ ወልድ መንፈስ ቅዱስ። አዳምጠኝ። እኔ ለራስህ እኮ ነው የነገርኩ ያለሁት። አም ቲቺንግ ዩ። ለእኔ እንድትሆን እንዲመቸኝ እያደረግኩ አይደለም። አዳምጠኝ። if you accept the mind body and soul አናሎጂን ለስላሴ ይዘው ከመጣህ መውጫ ቀዳዳን የምታጣው፣ ምክንያቱም ፓርሻሊቲ ውስጥ ትገባለህ። ስለዚህ ይሄ ፓርሻሊቲ አሁን ገባኝ ሀሳብ። ማይንድ
ሶል ምንድን ነው ያልከኝ? ከዛ በኋላ ማይንድ ሶል ባዲ ስፒሪት አላነሳም። ማይንድ ሶል ቦዲ ሌላ አይዲዮሎጂ ነው። ባይዘ ማይንድ ሶል የሚባለው የነፍስ ክፍል ነው። ባይዘ ፈቃድ፣ ስሜት ራሱን የቻለ ነፍስ ውስጥ አፕላይ የምታደረግ ነገር ነው። በአንድ ነፍስ ውስጥ ማለት ነው። ነፍስ ውስጥ ስሜት አለ፣ ህመም አለ፣ ፈቃድ አለ፣ እውቀት አለ። ይሄ የነፍስ ብቻ ነው። ቦዲ የራሱ ማለት ነው። ፔን አልኩኝ እንዴ እኮ ፔን እኮ ስሜት እኮ ነው። ስሜት ክፍል እኮ ማይንድ ሶል ኤንድ ቦዲ ምንድን ነው ልዩነቱ? ታውቃቸዋለህ? ይሄ ያላ ስፒሪትን ነው ምናልከት ማይንድ ኢንተሌክት ነው። እሺ አዳምጠኛ። ሶል ኢዝ ስፒሪት አይደል እንዴ? ኖ አይደለም። አዳምን ሶልና ስፒሪት ይለያያል። የነፋበት እግዚአብሔር ስፒሪትና ሶል ህያው ነብስ ሆነ የሚንቀሳቀስ ሆነ። ስንቴ በጣም ሲምፕል ነገር ነው እንትን እያደረክ ያለው። አሁን በጣም ሌላ ታይትል ውስጥ ገባን። ፔን ኢዝ ሊትራሊ አሁን አንደኛ በፓርሻሊቲ አላምንም። ቆይ እኔ አሁን ታምናለህ አላልኩም። አዳምጠኝ። አርጊውመንት አታድርገው፣ የሆነ ጭቅጭቅ እንዳይመስል። እኔ እያልኩ ያለሁት ቦዲ ማይንድ ኤንድ ሶል አናሎጂን ተጠቅመት ስላሴን ልታብራራ ከመጣህ የማትወጣው ቀዳዳ ውስጥ ትገባለህ። ጃቢር አያንቀሳቀስህም። ሌላ ምሳሌ ካለ አምጣልን ነው እያልኩ ያለሁት። እሺ ይሄን ርዕስ እንቶ ለማንኛውም ግን እኔ ራሴ መልሼ ብጠይቃችሁ አትመልሱልኝም ነው፣ እየመለሳችሁልኝም አይደለም። ባይዘ አሁን ቆይ እሺ ብሪጅ ስምህ ማን ነው ንገረኝ፣ ወይም ብሪጅ ብዬ ልጥራና ብሪጅ ብዬ የጠራ ያለው ሶስቱን ሁለንተና ነው መጽሐፍ ቅዱስ እንደሚነግረኝ ማለት ነው። ምንድን ነው ሁለንተና ማለት? ሶስት ነው። ሶስት ሁለንተና አይነት ማለት ነው። ነፍስ፣ ስጋ ሶስቱን ይላል። ይኸው ባይበላችን እኮ ነው የሚለው። እስኪ ምዕራፉ የት ምዕራፍ ላይ ነው? እሺ ቆይ ልፈልግ። ሁለተኛ ተሰሎንቄ ምዕራፍ 5 ሲጀመር ሁለተኛ ወደ ተሰሎንቄ ሰዎች 5 ምዕራፍ የለውም፣ 3 ምዕራፍ ነው ያለው። እሺ ችግር የለም። ቴንኪዩ። መጽሐፍ ቅዱሳችን ታነባላችሁ እናንተ በደንብ አድርገን ነው። ችግር የለም። ለህይወት ይሁንላችሁ እንጂ ህይወት ማለት እናንተን ወደ ህይወት ለማጥራት ነው። ያው እንደዚህ ይላል። ይቅርታ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ነው። አገኘኸው? አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23። ኤኒዌይስ ይሄ ታይትላችን አይደለም ግን እንመለስበታለን ወደ ስላሴ። አይ ስለገባህ ነው። እኛ እኮ ስለገባህ በገባህበት እኔ ምን ላድርግ? ለማስረዳት እኮ ነው። ምን ማድረግ ይችላል? እሺ የሰላም አምላክ ራሱ ሁለንተናችሁ 5:23 አንደኛ ተሰሎንቄ የሰላምም አምላክ አዳምጠኝ። የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁንም ነፍሳችሁንም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። እሺ ምንድን ነው ታዲያ? ትክክለኛ የሰው ሁለንተኛ ማብራሪያ የሰጠን ባይብል ነው። ሶስት ናቸው። ስለዚህ እኔ አሁን አንተ አለህ እኔም አለኝ። እነዚህ ሶስቱ ነገሮች ስጠራህ ግን አቶ ብሪጅ ብዬ ነው የምጠራው፣ እንደ አንድ ሰው ነው የምጠራ። ከዚህ ውጭ አንሂድ። አሁን ስለ ሰው ሁለንተና ወደ ስላሴ ልመለስ። ስላሴን በአምላክነት አንድ ብለን እንጠራለን እንጂ ሶስት ማንነት አላቸው ነው እያልኩ ያለው። በቃ ቀላል እኮ ነው። ለምን ፓርሻል እነዛ ሶስት ማንነቶች ማንነቱ በአምላክነት አንድ ብለን እንጠራለን። ሶስቱም አምላክ ናቸው፣ ግን ሶስት አምላኮች ብያለሁ። አትቸኩለውና አሁን እኮ ነገርከኝ። አትቸኩል። ጥያቄ ስጠይቅህ ጥያቄውን ታብራራልኛለህ። እነዛ ሶስት ማንነቶች ኮኢኳል፣ ኮኢተርናል እና ዲስቲንክት ናቸው አይደሉም? ናቸው። ታዲያ ያንተ እነዚህ ሁለንተናዊ እንትን የሚለው ያንተ መንፈስህ ስጋህ አንመለስና በቃ እኔ ለማብራራት ሶስትነትና አንድነትን ለማብራራት እንትን ማድረግ አለብን። ስንቴ ተው ስንቴ ምን ሙድ እያስክ ነው እንዴ? አይደል? ኖ ድምፅህ እንደሆነ ከእናንተ ጋር ባይዘው ትላንትና ከኢብራሂም ጋር አውርቻለሁ። ባይዘው ቆይ ችግር የለውም። አይደለም ይኸውልህ መውጫ ቀዳዳው ሲጠፋ ሌላ ነገር አታርግ። ስንቴ እኔ አውቃለሁ። ድምፅህን ሁሉ ሪከርድ አድርጌ ያስኩት ነው። እማቅህ ወገኔ ነህ ለማለት ነው። የእኔ እያልኩ ያለሁት የስላሴ ላይ አሁን እኮ አንተ ነጌት እያደረኩህ አይደለም። ስላሴን የምታምነው አንተ አንድ ምንነትና ሶስት ማንነት አለው አይደል? አብ ወልድ መንፈስ ቅዱስ አንድ ኢሴንስ እና ሶስት ፐርሰን ነው። እነዛ ሶስት ፐርሰኖች ደግሞ እያንዳንዳቸው የአምላክ አንድ ሶስተኛ ናቸው ብለህ አታምንም? አላምንም። እያንዳንዳቸው ፉሊ ጋር ናቸው አይደል? አንድ ሰው ፉሊ ጋር ነው ሲባል ደግሞ አንድ አካል ፉሊ ጋር ነው ሲባል ምንድን ነው? ይሄም ራሱ ሌላ ችግር ስለሚያመጣ ነው። እንሄድበታለን አስፈላጊ ከሆነ። እያንዳንዳቸው ፉሊ ጋድ ከሆኑ አት ኤኒ ሞመንት ማለት ነው
ወልድ ፉሊ ጋድ ነው አይደለ? አዎ መንፈስ ቅዱስ ፉሊ ጋድ ነው። አዎ አብም ፉሊ ጋድ ነው። አዎ ያ ማለት ኮኢኳል እኩል ኃላፊነት አላቸው፣ እኩል ኢተርናል ናቸው፣ ዲስኒክ ናቸው። አንዱ ከአንዱ የሚኮርጀው የሚኮራረጀው ነገር የለም ማለት ነው። በነገሮች ላይ እኩል ነገር ነው ያላቸው። ይሄን ከሄድክ ደግሞ ሌላው ደግሞ ጥያቄ የሚመጣብህ ማለት ነው ኢየሱስ ክርስቶስ ወልድ ሆኖ ሳለ ሁሉ ነገር ያውቅ ነበረ? አያውቅም። ትክክል ነው። አያውቅም። አንድ ቦታ ነው ያለው፣ አንድ ቦታ ይበለዋል። የስላሴ ኮንሴፕት ውሃ ማይቋጥር ነው። ጊዜያችን አታቃጥልብን። አይ እኔ አስጨርሰኛ ብሪጅ እኔ ደግሞ ቀጥል። ለማንኛውም ኢየሱስ ጋር ስትመጣ ሰውነቱ ጋር እየመጣን ነው። አከራካሪው ትልቁ የሰው ልጅ አሁንም ጥያቄ አሁን ፉሊ ጋር ያልከው ሁለተኛው መለኮት ስጋ መሆኑን ያከራከረ፣ ይሄ ደግሞ የእግዚአብሔር ፈቃድ ነው። ሶስትነትም አንድነትን ልንቀበል መጽሐፍ ቅዱስ ያስተምራል። እንዴት ለምን ሶስት እንዴት ለምን አንድ ማለት አንችልም። መቀበል ያለ መቀበል የኛ ድርሻ። ሁለተኛው ሲመጣ ሰው ሲሆን ምንን ትቶ መጣ? የአምላክነት ክብርን ትቶ። ፊልጵስዩስ ምዕራፍ 2 እናውጣሽ። አሁን ማንበብ እንችላለን። እስቲ ፊልጵስዩስ ምዕራፍ 2 እናውጣና መለኮት እንዴት ሰው ሲሆን ምን እንደጣለ ምን መስሎ እንደመጣ እኔ እናንተ ኮፒ ሆኖ ነው የመጣው። አንተ ምግብ ስታጣ እንደሚርብህ ይርበዋል። ይሄን ደግሞ እግዚአብሔር ሐሳቡን ለመፈጸም ስለፈለገ ራሱን አዋረደ። የፍቅር ፍጻሜ ነው ይሄ። መለኮት እንዴት የትኛው አምላክ ነው ሰው የሚሆነው? እስቲ ወርዶ ማለት ነው። የሚያመልከኝን ሕዝቤን አድን ዘንድ ወርዳለሁ ያለው አምላክ የትኛው ነው? ይሄ እኮ ለዓለማችን አነጋጋሪ የሆነ ቦታ እኮ ነው። የእግዚአብሔር ታምር እኮ ነው የመለኮት ሰው መሆን። እንደውም እንዲህ ይላል እኮ ኤፌሶ መጽሐፍ ላይ ወደ ታችኛው ክፍል እስከ ሲኦል ድረስ ወረደ ይላል። ወደ ላይ ወጣ ሁሉም በሁሉ ይሞላ ዘንድ ይላል። ለምንድን ነው ሰው መሆን ያስፈልገው? አሁን ሰውነቱ አይደል ያጨቃጨቀን ያለው? ያጠፋው ሰው ነው፣ የሚመለስ ያለበት ሰው ነው። ከሰው መካከል ደግሞ ሁላችንም በደል ኃጢአት ስለሰራን ለእግዚአብሔር ለሚፈልገው የጽድቅ ኳሊቲ መሆን አልቻልንም። ስለዚህ ራሱ መለኮት ሁለተኛው ሥላሴ ሰው ሆኖ መወለድ አለበትና የሚፈልገውን የኃጢአት መስዋዕት ለእግዚአብሔር ማቅረብ አለበት። ራሱ መለኮት ሰው ሆነ። ይሄ ደግሞ እኛን ለማደን ያለ ነገር this is trinity። ስለዚህ ሰው ሲሆን ምን ሆነ? የሚራብ ሆነ፣ የሚጠማ ሆነ፣ የሚተኛ ሆነ። ያቺን ቀን ከአብ በቀር ማንም አያውቅም ማለት በሰውነቱ ነው። ይሄ ነው ሰውነት ማለት። አንተ እኔ ማለት እኮ ነው። እኔ እኮ ነው ከኃጢአት በቀር ኮፒ እኔ እናንተ ነው የሚመስሉ። ይራባል፣ ይጠማ፣ መብላት አለበት፣ መማር አለበት፣ መተኛት አለበት። ሰዎችን መሆን ለምን? እኛን ያጠፋ ነው። እኛን መምሰል አለበት። እኛን መክፈል ያለበት። እኛን የምንከፍለውን ዋጋ እሱ መክፈል አለበት። ኃጢአት እንዳይኖረው አድርጎ ስለሌለበት ማለት ነው አምላክ። ስለዚህ ኢንካርኔትድ መሆን የመለኮት ስጋ መሆን የቃል ስጋ መሆን ዲስ ኢዝ ሚራክል። ስለዚህ ከድንግል ማርያም ተወለደ። ከኔና ከአንተ የተለየ ከሆነ ምኑን ሰው ሆነ? ሰው እኮ አልሆነ። በቃ ዋጋም መክፈል አይጠበቅበትም። ሰው መሆን አለበት፣ ግዴታ ነው። የሰው ባህሪ ምንድን ነው? ብሪጅ የሰው ባህሪ ምንድን ነው? የሰው ባህሪ ምንድን? አምላክ ለአንተ ሰው ስለሆነ የማወርደው የሆነ የምከፋፍለው የማዋርደው እኮ አይደለም። እንደዛ እኮ ያለ ለአንተ የከፈለን ዋጋ የሚናገር ነው ይሄ ክፍል። ስለዚህ ሰው ሳይሆን የኔን ችግር መቅረፍ ስላልቻለ ነው ሰው ነው የመጣው። አይችልም። እኔ እናንተ አንችልማ። ያጠፋ ነው እኛን እኮ ነን። ቆይ ያልተጠየቀውን አታውራልኝ። የፈጠረህ አምላክ ያንተን ኔቸር ጠንቅቆ ያውቃል አይደለ? ሁሉን አዋቂ ነው አይደለ? የስ ከመፈጠርህ በፊት እንደምትኖር ያውቃል። ሲፈጥርህም ያውቃል። ከፈጠረህ በኋላም እንዴት እንደምትኖር ያውቃል አይደለ? የስ ያውቃል ነው። ስለዚህ ያ ከሆነ ያንተን ችግር ለመፍታት አንተን ሆኖ መምጣት አለበት ብሎ ያምናል እያልከኝ ነው? በጣም እንጂ ትልቁ እንትኑ እሱ ጋር ነው እኮ በቃ ያን ያረብለም ነው። ስለማይችል ነው እኔ እንደኔ ሆኖ ሳይመጣ የኔን ችግር መቅረፍ ስለማይችል ነው ወይስ ምንድን ነው? አጠፋሁት እኮ እኔ እኮ ነው ያጠፋሁት። ስለዚህ መክፈል አለበት። አንተ ሰው ነህ አይደለ? ለምን እሱ ሰው ሆኖ መምጣት አስፈለገው? ሰዎች ባሉበት ውስጥ ሰዎችን እንዴት መቀጣት እንዳለባቸው ነቢያቶች ለምንድን ነው የሚነሱት? በጣም አሪፍ ጥሩ ጥያቄ እኮ ነው ጠየቀኝ ብሪጅ። አሁን እግዚአብሔር በስራው ምንድን ነው ጻድቅ ችግሩ እኮ ስለ ኢንካርኔሽን ነው እያወራህ ያለው አይደለ? ዲዩ ቢሊቭ በኢንካርኔሽን ታምናለህ? የአምላክ ስጋ መሆን እና ሃይፖስታቲስ ዩኒየን ታምናለህ? ኢንካርኔሽን እና ሃይፖስታቲስ ዩኒየን እዛ ጋር ብዙ ማንባቢያ አይደለም። እያወራህ ያለው እሱን እኮ ነው። ኢንካርኔሽን እና ሃይፖስታቲክ ዩኒየን ነው እያወራህ ያለው።
ኢንካርኔሽን ኢንሴንስ እያልኩ ያለሁት ነው አይደለ? ትርጉሙ የቃል ለመለኮት ስጋ መሆን ማለት ነው። አምላክ ዲቫይን ኔቸሩን ሳይጥል በፍሌሽ ሰው ሆኖ መጣ። ታዲያ ልክ እኮ ነው ይሄ። ነው እያልክ ያለው ስጋ ሆነ፣ አምላክ ስጋ ሆነ። ክብሩን ነው እንጂ አምላክነቱን እኮ አልተወም። አሁን ለምን ነው ክብሩን የሚያወርደው? ሰውን የፈጠረው እሱ አይደለም እንዴ? የእግዚአብሔር ክብር ምን እንደሆነ ያውቀናል። ለማንኛውም የእግዚአብሔር ክብር ኃጢአትን የማጥፋት ማንነት አለው። ባይዙ በፊቱ መቆም አንችልም። ይቆጣል እግዚአብሔር። ኃጢአት ጠፍቷል ከምድር ላይ። አዎ በልጁ እሱ ክብሩን አዋርዶ በመምጣቱ ቆይ እሱ ክብሩን አዋርዶ በመምጣቱ በምድር ላይ ኃጢአት የሚባል ነገር ጠፍቷል። በጣም እንጂ በደንብ ነው እንጂ የጠፋው። የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር አንተ ኃጢአት አሰራም። እኔ አሁን በአይምሮዬ ልሰራ እችላለሁ፣ ላጠፋ እችላለሁ እኮ አልጠፋም ማለት ነው። ኃጢአት አልጠፋም አይደለም። መጽሐፍ ቅዱስ ምን አለኝ መሰለኝ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ተመስክሮለታል። በሱ በማመን ነው የተወገደ። አንተ ደግሞ የበጉ በግ፣ እሱ ኢየሱስ የእግዚአብሔር በግ ነው አይደለ? የስ አንተ ደግሞ የበጉ በግ ነህ ማለት ነው። ደስ እንዳለ በላይ ችግር የለም። የእሱን ተከታይ ነህ አይደለ? የበጉ ተከታይ ነህ አይደለ አንተ? አዎ ችግር የለም። ስለዚህ የበጉ በግ ነህ ማለት ነው አንተ እንጂ የእግዚአብሔር ተከታይ አይደለህም አንተ። ለምን የኢየሱስ ተከታይ ሆንኩ ማለት አብን ተቀበልኩ። ለበጉ ክብር ስትል በግ ሆንክ እንጂ አዳምጠኝ። ለበጉ ክብር ስትል በግ ሆንክ። በጉ ማን ነው? ክርስቶስ ነው። ያ ለክርስቶስ ክብር ስትል አንተ ደግሞ ሰውነትህን ጥለህ በግ ሆንክ። ያ ማለት አእምሮውን መጠቀም ትተህ ሰዎች የጫኑብን ነገር ተሸክመ እየሄድክ ነው ያለው። ቢያንስ ባይብልን በስነ ስርዓቱ ብታነበው ይህን ጥያቄ ይመልስልሃል። እውነቴን ነው የምልህ ስንቴ። አይ ብሪጅ እንደዛ እንኳን አይደለም በእውነት እኔ ከሰው ተጫንብኝ ሳይሆን ባይብል ስላብራራልኝ ኖ ባይብል እንደዛ ብሎ አያስተምርም። እሺ ለምሳሌ ዮሐንስ 17 ሁሌ የምጠቅሱት ጥቅስ አለ 17:3 አብ እቺ የዘላለም ሕይወት ናት የሚለው አባቱ ጊዜ ደርሷል ልጅህም ያከብር ዘንድ ልጅህን አክብረው ይላል። ከአንተ የተቀበላቸው ሁሉ የዘላለም ሕይወትን እንዲሰጥ በሰው ልጅ ሁሉ ላይ ስልጣን ሰጣቸው። አንተም ብቻ እውነተኛ አምላክ የሆንከውን የላከውን አያ ኢየሱስን እንዲያውቁ የዘላለም ሕይወት ናት። አሁን እግዚአብሔርን የምትቀበለው ልጁን ስትቀበል ነው። ኢየሱስን ትተህ እግዚአብሔር ጋር መድረሳችን ስንትዬ ይኸውልህ እኔ ሁላችንም ያው ሰዎች ነን አይደለ? አሁን you are defending because you believe something ኦኬ። እኔ ደግሞ ስክሪፕቸራል ነገር ነው የጠየኩ ያለሁት። ዮሐንስ 17:3 እናውጣውና እናንብበው፣ እንደው ቃል በቃል እናንብበው እና መቼም እኔም አንተም አማርኛ ቋንቋን ቅኔ እየተቀናን ያደግንበት አይደለ? አንብብ ችግር የለውም። እኔ ራሴ አይደለ የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ያ እውነተኛ አምላክ ብቻ የሆንህ አንተን የላክኸውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነው። ኦኬ ምን ይሆን ካለ የዘላለም አምላክ ነው። መጀመሪያ ላይ ብሬክ ዳውን እናድርገው። እሺ እውነተኛ አምላክ ይሆንክ ይላል። እውነተኛ አምላክ ብቻ ይሆንክ አይደለ? ይሄ ማን ነው ይሄን ያለው? በጣም ጥሩ ኢየሱስ ነው። ይሄ ማን ነው እውነተኛ አምላክ የተባለው? ኢየሱስ አምላክ እግዚአብሔር አብ ነው። አብ ነው ያዝልኝ። አንተ የላከውንም ይላል። ማን ነው ላኪው? አብ ነው። እሺ ሁለት ባህሪ ማለት ነው የአብ። ተላኪው ማን ነው? ኢየሱስ ክርስቶስን ያውቁ ዘንድ የተባለው እነማን ናቸው? ሰዎች። ማን የመጣላቸው ሰዎች? ኢየሱስ የተላከላቸው ኢየሱስ እንዲያምኑ ማለት ነው። ኦኬ ይህች የዘላለም ሕይወት ናት የምትለው ምንዋን ነው? ኢየሱስን በማወቅ ማለት ነው። እሱን በመቀበል አይደለም። ይህች የዘላለም ሕይወት ናት የተባለችው ምንድን ነች? ትምህርቷ እዛው ላይ ይናገራል። ትምህርቷ ምንድን ነች? መልስልኝ። አብ በላከው በልጁ እንዲያምኑ እቺ የዘላለም ሕይወት ናት። ልጁን እንድናምን ነው። ኢየሱስን አመንክ ማለት አብን ተቀበልክ ማለት እኮ ነው። አብ ልክ ያለው የዘላለም ሕይወት የተባለችው ምንድን ነች ነው? ኢየሱስን ማመን። ተላኪው አለው እግዚአብሔር ክርስቶስ ይዞት የመጣው ትምህርት ነው። እሺ ኢየሱስ ይዞት የመጣው ትምህርት ምንድን ነው?
ኦኬ ዮሐንስ 17:30 ሄድ ዮሐንስ ስንት 17:30 እሺ አቲ 17:30 ነው አይደል? ነው 17 ሳይሆን ዮሐንስ 10:30 ይመስለኛል። ቆይ ዮሐንስ ኢየሱስን እንድታውቁ ይላል። ቆይ 17:3 17:3 እሺ ኦኬ እቺ አሁን ያነበብነው ነው። ይሄ 17:3 አሁን ያወራነው ነው። ይህች የዘላለም ሕይወት ናት ሲል እሱን ማወቅ ኢየሱስን ሁዝ ጂሰስ መጀመሪያ እሱማ ተላኪ ሰው ሆኖ የመጣው እንድታውቁ ነው። ተልኮ ይዞት የመጣው ምንድን ነው? የዘላለም ሕይወት የሚያገኘው በምንድን ነው? አንድ ሰው ኢየሱስን እንዲያውቅ ነው። ኢየሱስን በማወቅ ነው። ኢየሱስን በማወቅ ነው የዘላለም ሕይወት የሚያገኘው ወይስ ኢየሱስን ተላኪውን ኢየሱስን አውቆ ይዞት የመጣውን ትምህርት አምኖበት ነው የዘላለም ሕይወት የሚያገኘው? ተመሳሳይ ነገር ነው ያወራው። ትምህርቱንም ይዞ ቢመጣ ስለ አብ ነው የሚነግረን። እሱ ከአብ እንደተላከ ነው ሲናገር የነበረው አይደለም? ይኸውልህ ይሄ በደንብ አንተ እዚህ ነገር ላይ ብሬክ ዳውን አድርገህ ስታወራ እውነተኛ አምላክ ብቻ የሆንክ ኦኬ፣ ብቸኛው ነው፣ ማንም አጋር የለውም። 1ም 3ም 7ም 14 የሚባለው ነገር ፈጽሞ የለም። ብቻ ኦንሊ ነው። ኦንሊ there is no ከላይም ከታችም ከጎንም ከምንም በሱ ላይ የሚደረግ ማንም የለም። በአምላክነት ነው። አንድ ነጥብ የምትይዘው አንተን የላከውንም ኦኬ ማን ነው ላኪው? ይህ እውነተኛ አምላክ ብቻ የተባለው ተላኪው ማን ነው? ኢየሱስ ክርስቶስን ያውቁ ዘንድ እነማን ናቸው? ሰዎች የበኒ እስራኤል ማለት ኢየሱስ የተላከላቸው ሰዎች። ይህች የዘላለም ሕይወት ናት። ይህ የዘላለም ሕይወት ናት የሚለው ለእስራኤል ብቻ ክርስቶስ የተሰጠው ወንጌል ነው፣ ትምህርቱ ነው የዘላለም ሕይወት። እሺ እሱ ትምህርት ምንድን ነው? ወንጌሉ ምንድን ነው? እሺ አሁን እሱን አምጣ እኮ ነው እያልኩ ያለው። ወንጌል ምንድን ነው? እሱን አምጣ። እሺ ዮሐንስ ምዕራፍ 1 ሮሜ ምዕራፍ 1 ሮሜ የኢየሱስ ክርስቶስ ትምህርት አይደለም። ሮሜ የጳውሎስ ጽሑፍ ነው። እሺ ልጻፍ ልንገርህ። ስለዚህ ወንጌል በነቢያቱ በኩል በቅዱሳኑ መጻሕፍት አስቀድሞ ተስፋ ተሰጠው። ወንጌሉም ስለ ልጁ ይላል። ይሄው ከስጋ ከዳዊት ዘር ስለሆነ በቅድስና መንፈስ እሱ ባዮግራፊ ነው። አሁን እሱ ወንጌል አይደለም እየተወራ ያለው። ሮሜ መጽሐፍ ጳውሎስ የጻፋቸው በሁሉ ጽሑፎች ናቸው እንጂ ወንጌላቶች አይደሉም። ሲጀመር ወንጌላት የሚባሉት 4ቱ ናቸው አይደል? አዎ በቃ እናመሰግናለን። ብሪጅ አይደለም። ቆይ እንስማማ እዚህ ላይ ወንጌል የሚባሉት ማርቆስ የጻፈው፣ ዮሐንስ የጻፈው፣ ማቴዎስ የጻፈውና ሉቃስ የጻፈው ነው አለ ወንጌል የሚባለው 4ቱ። ትክክል ነው። ታዲያ ምንድነው ዕብራውያን ምናምን የምትለይ ወንጌል የምታደርገው? ወንጌል አይደለም እሱ። ታዲያ ጳውሎስን ሪጀክት አደረግ። ጳውሎስ ምን ብሎ ተሰበከ? እሱ ራሱ። እኛ ግን የተሰቀለውን ክርስቶስን ሰብከናል ያለው። መልአክ እንኳን ቢሰብካችሁ የተረገመ ይሁን ይላል። መልአክ እንኳን ስንቴ እሺ ሌላ በጳውሎስና በክርስቶስ መካከል ያለውን ክሊር ልዩነት አሳያለሁኝ። እናወራለን በሱ ላይ ተዘጋጅተህ መጣ። አሁን ላይ ግን ጳውሎስ ወንጌል አልጻፈም። ጳውሎስ ለሮሜ ሰዎች፣ ለቆሮንቶስ ሰዎች፣ ለምን ሰዎች የተሰማውንና ይኸውልህ ከጎኑ የተቀመጠለት የሰይጣን መላእክተኛ ሲጎስመው በሞኝነት የታሰበውን ነገር እየጻፈ ልኳል እንጂ ወንጌልን አይደለም የሰበከው። እሺ እንግዲህ ሌላ ጊዜ እናወራ። ወንጌል ስለ ልጁ ነው ያለው። አይ በቃ እሺ፣ ስለ ጳውሎስ ደግሞ ሌላ ጊዜ እናወራለን። ቴንኪዩ ስለነበረን ዲስከሽን አመሰግናለሁ። ተግባብተናል። ጊዜ በማግኘቴ ደስ ብሎኛል በእውነት ብሪጅ። እንደገና እዚህ ጋር ሁላችሁም በቃ እንደው ወዳችኋለሁ፣ ወንድሞቼ ናችሁ። እንደዚህ ጊዜ ተሰጣጣን ደግሞ ኢንፎርሜሽን፣ ሐሳብ፣ እውቀት ከእናንተም እኔ አሁን የእናንተን አንብቤ አላቅም፣ ባይዘይ አላቅም። እናንተ ውስጥ መግባታችን ቅድም ያነበባችሁት ሐሳብ ምንም አልገባኝም። ባይብል አንባቢ ነኝ። ከዛ በኋላ ደግሞ የቤተ ክርስቲያን አባቶችን ቅድም እንዳነሳቸው ለምሳሌ ፓርሻሊቲ ምናምን ያልከው ነገር እቃወማለሁ። አሁን ቀስ እያልክ እያወራ ስትመጣ ነው። እኔ በሶስቱ ለንተና ለአንደኛ
ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ያነሳው በዛ ነው ማምነው። ከዛ ተነስቼ ነው ሁሉን ነገር ማየው። ያን ደግሞ ስለ ስላሴ ዲፋይን ለማድረግ የተነሳሁት እንጂ ስላሴ ነፍስ ያለው ምናምን ነገር ወደዛ ዲቴይል ውስጥ እንድንገቡ ሳይሆን ለምሳሌ ያነሳውበት ሐሳብ ነው። ሌላ ጊዜ ዲስከስ እናረግም። ታይትል ባንለቅ አሪፍ ነው። ታይትል ባንለቅ አሪፍ ነው። ቴንክ ዩ ብሪጅ አመሰግናለሁ። አላህ ይስጥልኝ ብያለሁ። አሜን አትሉኝም? ታምንበታለህ? በፍቅር ብንለያይ ምን ትላለህ? አይ አይደለም፣ በእናንተ ልባርካችሁ በሚል ነው። ጌታ ይባርካችሁ። ትቀበሉ ትችላላችሁ። በአንደኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ እኮ ይከለክልሃል እኮ። አሁን እኔ እናንተ እያደረግን ያለ ነው መወያየት ነው። ገብቶሃል? እምነትህን ይዘህ መተህ እያወራን ነው። አንተ የምታምንበት አለ፣ እኔ የማምንበት አለ። ምንም ሌላ መሞዳሞዳ አያስፈልገውም። ስክሪፕቸራል እያወራን ነው። አላህ ይስጥህ ስትለኝ አላህን ታምንበታለህ ወይ ነው እያልኩ ያለሁት። እሺ ይቅርታ፣ በጣም ሶሪ። እንደዚህ እንደዛ ምክንያቱም እንትን ያደርግሃል፣ ከእምነት ያስወጣሃል። ምክንያቱም በአንደኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ አንተ የያዝከውን ትምህርት ይዞ ያልመጣን ሰው ሰላም ማለትም ራሱ ስለምትከለከል ማለት ከሱ ጋር ከተባበርክ ደግሞ ምን ታደርጋለህ? የእሱን ኃጢአት ሁሉ ትካፈላለህ ይላል አይደለ? አይ ኦኬ፣ አውዱ እንዴት እንደተረዳው አላውቅም። ቤተር ቱ ሴይ አመሰግናለሁ ብለን መለያየት እንችላለን። ችግር የለውም። እሺ አመሰግናለሁ። አልተረባበሽንም። ዲስከሽናችሁን በእንደዚህ አይነት መንገድ ቢሆን ጥሩ ነው ብዬ አስባለሁ። ምክሬ ነው። ቴንክ ዩ በጣም ቴንክ ዩ ፎር ዘ አድቫይስ።